ዳጣ እንግዲህ ቃስምን የሆነ መረጃ ይዤ ለእህቴ ማጋለጥ አለብኝ፣ እሱ ፊት ለፊት እንደዛ በጥፊ አስመትቶኛ አይቀርም ብላ ቆርጣ ተነስታ ነበር። ግን ደግሞ ሰውየው በጥንቃቄ ነው መሰል የሚሄደው፣ ምንም ነገር በቃ የሆነ ችግር ሳይፈጥር እሱ እንደውም እንደ ጻዲቅ መስሎ እንደ ሌሎች እንደ ትልልቅ ሰዎች እያደረገ አሳስቆ ምንም እንደማያውቅና ከእህቷ ጋር ሊያጣላት መሞከሩንም ክዷት አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱ፣ ላይክ ሼር አድርጉ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር እንግዲህ አቢጌል ሁሉንም ሰብስባ አሰልፋ እርዳታ እንደሚሰጥ ሰው ማለት ነው፣ ወይም የሆነ ክትባትና መድኃኒት እንደሚሰጥ ሰው አሰልፋ በቃ አባዬ ማን ነው እማዬ ለአባዬ ይቅርታ ካላደረገችልን በስተቀር በጭራሽ እዚህ አንኖርም፣ ስለዚህ ቀጥ ብለን ሆቴል ለተወሰነ ጊዜ መቆየት አለብን ብላ ሁሉንም ይዛቸው ጥርግ ስትል በመሀል ጣልቃ ገብቶ ናታን እንግዲህ ምንድን ነው የምታረገው የሽማግሌዎቹን ነገር እኔ እንግዲህ ሂጄ ለምኛለሁኝ፣ ሌሎች ሽማግሌዎች ናቸው እንግዲህ ማየሽ ትላለች እና ተረጋጊ፣ ይሄ ሆቴል ሂዶ ማደሩን የምንም አልታየኝም፣ ምን እያሰብሽ ነው? ውሃን ሳታያትም ወይ እንዴት እናትና ከአባቷ ተነጥላ ታድራለች ብሎ እየለመናት ቢነግሯትም እሷም ይሻላለችም። እናቴ ይህንን ቤት ጭር ብሏት ሁለታቸው እዚህ ቤት ውስጥ ብቻቸውን ሆነው ይቅርታ ካልተባባሉ በጭራሽ እዛ አንኖርም ብላ ጥርግ ብላ ልትወጣ ስትል ውሃም እንግዲህ ከዚህ ከቤት እንዴት ብዬ ነው የምለቀው? አባዬስ እንደዚህ ተኝቶ እንዴት ነው የሚሄደው? እማዬንስ ለምን ጥለናት እንሄዳለን? አልሄድም ብላ ሙጭጭ ብትልም አቢጌል እጇን ይዛ እንግዲህ ክንፏን ይዛ የጎተተች ወስዲያት መንገር በጀመሩበት ሰዓት አቶ ደረጀ እንግዲህ በየት በኩል እንደሾለከ ሳይታወቅ በራፉ ሊወጡ ሲሉ ምን እያደረጋችሁ ነው በሚል አስተያየት ያው መናገር አይችልም። ቢሆንም ግን አቢጌልንና ናታን ይዞ ወደ ውስጥ ሲገባ ሁላችሁም ወደ ውስጥ ግቡ በሚል ሰበብ በጽሁፍ መልክ እንግዲህ ሁላችሁም ብትሆኑ ከዚህ ከቤት በጭራሽ እንዳትወጡ የሚል ትዕዛዝ አስተላልፏል። ከዛ በተረፈ እንግዲህ እንኳንም እሱ አቶ ደረጀ መለሳችሁ እንጂ እግራችሁን ሰባብሬ ሁለተኛ ከዚህ ከቤት እንዳትወጡ ነው ማደርጋችሁ በሚል አስተያየት ወይዘሮ ማርታም ራሱ መጥረጊያዋን ይዛ እስቲ አባታችሁ ከዚህ ከቤት ልቅቅ ትለቃላችሁ ብላ ልትመታቸው እየተዘጋጀ ደግነቱ የአቶ ደረጀ ጋር ስለተመለሱ ምንም ሳታረጋቸው መጥረጊያዋን በራፍ ላይ ጥላ እየተቃጠለች በልጆቹ ስራ በተለይ ባቢጌል ሲራ እንደዚህ መወሰኗ ከቤት ወጣለው ካልታረቅሽ ማለቷ አናዷት በመጨረሻ መመለሳቸውን ቸክ ካደረገች በኋላ ወደ ክላሷ ተመልሳለች። ሌላው በተረፈ እንግዲህ በመዋል በማደር ለምንድን ነው ይቅርታ ማታደርጊለት ብላ ለመጠየቅ ወደ ክላሷ መታ ነበር። አቢጌል ለእናቷ ሰላም ካለች በኋላ ኮስተር ብላ ለምንድን ነው እንደዚህ ማየ ይቅርታ ማታደርጊለት ብላ ብትጠይቃትም እስኪ በኔ ቦታ ሆነሽ አስቢ፣ አንቺ ሰዎችን እንደዛ አድርጉ ብለሽ ከመጠየቅሽ በፊት መጀመሪያ የራሳቸውን ችግር ባንቺ ቦታ ላይ ባንቺ ቅንጭላትና ባንቺ ጫማ ውስጥ አድርገሽ እስኪ ለማወቅ ሞክሪ ብላ አንቺ ባል አግብተሽ አሁን ለምሳሌ ቃስምን አግብተሽ ከወለሽ ከከበርሽ በኋላ ከሌላ ሴት ጋር ተኝቶ ወልዶ ቢያመጣ ምን ታድርገዋለሽ ብላ በራሷ እንዲታስብና መወሰን ያቃታትንና አባታን ለምን ይቅርታ እንዳላደረገችለትና ለሷ ለምን እንደከበዳት ማስተንተን እንዳለባት ነግራት ነበረ። እሷም ልክ ነሽ፣ አዎ እኔ በጭራሽ አላረገውም እኮ አንቺ ማረግ የማትችይውን ለምንድን ነው እኔ እንዲያረገው የምትፈቅጂልኝ? በእርግጠኝነት እንደኔ እንደዛ አስችሎሽ እጅሽና እግርሽን አጣጥፈሽ ቤት ውስጥ ቁጭ አትይም? አይኑን አውጥተሽ ወይም ገለሽ ቢሆን ነበር እስካሁን ድረስ ትዕግስት እንደሌለሽ አውቃለሁ። ስለዚህ እንደዛ አትበይኝ ባክሽ እያለች መልሳላታለች። ከዛ በተረፈ እንግዲህ ቤት ውስጥ ያው ሰራተኛይቱና ዘበኛው እየተነቋቆሩ ነው። በተለይ በጎረቤት በቅርብ የተቀላቀላቸው የገጠር የመጣው የገዜ ጓደኛ ጎረቤት ሰውዬ ነውና ያው እንግዲህ ለዛና ፈቅርሻለሁ ወድሻለሁ ብሎ በመረጣው መሰረት መርጣቸው ስለነበረ እንዴት እንደዚህ ይደረጋል እኔን ለምን ጥለሽ ብሎ እንግዲህ በንዴት እየተቃጠለ ነው ገዜ እና እንዳጋጣሚ ሆኖ በቃ እንደውም ሳስበው በቃ አሜሪካ ሄጄ ከእህቴ ጋር ትንሽ ዘና ፈታ ማለት ፈልጋለሁኝ ንብረታችን እስከሚከፋፈል ድረስ ብላ ወይዘሮ ማርታ ለአቢጌል እየነገረቻት ነበረ።
እና አቢጌልም እንዴት እንደዚህ ታስቢያለሽ እያለች ግን ምንም ማድረግ ስላልቻለ ግራ ገብቷት ሳሎን ቁጭ ብላ ከናታ ጋር እያወራችሁ ነበረ። የዲያጣንም ሁኔታ አንስታ ዲያጣን ስም አታንሳብኝ፣ እሷ አንተን እያፈቀርኩና እየወደድኩ የተውኩህ እኮ እሷ እህቴ ናት ከምትጎዳብኝ ብዬ ነበር። ግን እሷ የማይሆን ወሬ እያወራች ጭራሽ አሁን ሌላ ነገር ጀምራለች። ከቃሲም ጋር የማይሆን ነገር ለመስራት እየሞከረች እጅ ከፍንጅ ይዣታለሁ ብላ ሁሉን ነገር ስታስረዳውን ያውቃለሁኝ። ቃስም የሚባለው ሰውዬ እንግዲህ አረመኔ በስተጀርባው ሌላ መጥፎ ነገር እንዳለ ስላወቅን ለማጣራት ብላ ነው እንጂ አንቺን ለመደበቅ ወይም ደግሞ አንቺን ለመቀማት ብላ አይደለም። እኔ ደግሞ እሷ ቀምታይ ሳይሆን ወድጅና ፈቅጅና ፍቅሪያት ነው እንጂ ከኔ ስር እንዴት ተሆነ ያደረኳት አንቺ እንደተውሽኝ ወይም ደግሞ እሷ ጎትታኝ አይደለም ብሎ ሊያስረዳት ቢሞክርም ይቅርታ አላደርግላትም የራሷ ጉዳይ ብላ እንግዲህ በዲያጣ ላይ እንዴት ተቆጣች ነው። አሁን ዲያጣም እንግዲህ ከቃሲም ጋር ድጋሚ የሆነ ዘዴ መፍጠር አለብኝና ግንኙነት የሆነ ነገር ማድረግ አለብኝ። መረጃ ማግኘት አለብኝ። በእህቴ ፊት እንዳዋረደኝና በእህቴ ፊት በጥፊ እንዳስመታኝና እንዳቃለለኝ እኔም አቃልለዋለሁ በእህቴ ፊት እያለች ድጋሚ ስደውልለት ያ ሰውዬ እንግዲህ በመጨረሻም ምን ያክል እንደምትወደው እኔ እንደምፈልገው ምናምን በቃ አቢጌልን ትቶ ወደሷ እንዲመጣ ለማድረግ ብትሞክርም ያ ሾካካ የሆነው ቃሲም ግን እንደዚህ በቀላሉ አልተበገራትም። አንቺ ገና ልጅ ነሽ፣ ከቤት ቫኬሽን እያልሽ ለመውጣት የምትሞክሪ ከሆነ ህይወትሽ አደጋ ላይ ነው የሚሆነው፣ መውጣት የለብሽም እያለ እኔ ከአቢጌል ውጭ ሌላ አልፈልግም ብሎ እንደውም በማስመሰል ጆሮዋ ላይ ስልኩን ዘግቷል። እንግዲህ ዲያጣ በልክ በየትኛው መልኩ ቢሆን አንተን ሳላጋልጥ ወደ ኋላ አልልም። በተለይ ደግሞ የውሃ ጓደኛ ጋር እየተደዋወለ መሆኑን ካወቀች በኋላ ያው በሷ በኩል አገኘዋለሁኝ እሰራላለሁ እያለ እየተናደደ የአርፋ መተኛት ጀምራለች። ሌላው በተረፈ እንግዲህ እህቷ ከደቡላ ወይዘሮ ማርታ ከመዲ ተብዬዋ ወደ አሜሪካ ሄዳለች የተባለችው ሴትዮ ለካዙ ኢትዮጵያው ናት። በአንዴ ባህር ዳር አንዴ ማን መቀሌ ምናምን እያለች እየተዝናናች እየተሞላቀቀች ነበርና በመጨረሻም እንግዲህ ደውላላት ወይዘሮ ማርታ እህቷ ወደ ቤት መታለች። እንግዲህ ያው መጀመሪያ ነገሩን የቆሰቆሰችው እና የሰላም የተወለደው ልጅ ያቶ ደረጀ ነው ብላ እህቷን ከዚህ በፊት የዲኤንኤ ምርመራው አምጥታ ብታሳያትም እንግዲህ እንትና ማን ነው እህቷ አላመነቻትም ነበር፣ ወይዘሮ ማርታ አላመነቻትም ነበር። አሁን ላይ ግን አፈውጥታ እህቴ ይቅርታ አድርጊልኝ፣ ያንቺን ወሬ ሳምቼ ቢሆን ኖሮ አንቺን ሳልሰማ እዛ ያደረስኩኝ ተጎድቻለሁኝ፣ ደክሞኛል እያለች የውስጧን ልታዋራት ሞከረች። መሪ ተብዬዋ እንግዲህ ከበር ላይ ያየችው ሰውዬ አፏን አስከፍቶ እንግዲህ ምንድን ነው ምን አይነት ውበት ነው ብላ እስከምትል ድረስ እኔ ውጭ ሀገር ይሄ ዲያስፖራዎች የገጠር ሰው ይወዳሉ ሲባል አልሰማም። የገጠር ወንድ ማለት ነው። እኔ ግርም ምን የሚሉት እንዴ አይኗ ፈጠጠ ጥርሷ ገጠጠ እኮ ሰውዬውን ያንን አቻን ነው ማን የሚሉትን ሰውዬ ስታየው አላያቸው እና ለማንኛውም ያው እንግዲህ አቻ የሚባለው ከቤት ሰራተኛዋ ጋር ተፋቅረው ወደ እንደውም ስራዋን ጥላ ወደ ገጠር ይዟት እንደሚሄድ ቃል ከተገባቡ በኋላ እያወሩ ነበር። ድንገት አየቻቸውና እንግዲህ ለዛም ራሷ እንዴት ባሌን ወደፊት ባሌን ልታናግረው ትችላለች ብላ ወደ ውስጥ ግቢ ስትላ ኮስተር ብላ ያው ሰራተኛ ስለሆነች ወደ ውስጥ ገባች። ጥላት ምን እያወሩ ነው ብላ ከቤቱ ኋላ ከልላ ስትሰማትና ስታያቸው ነበር። ሰላም ካለችው በኋላ መድኃኒት ተብዬው እንግዲህ ተብዬዋ ማለት ነው ስልክህን ስጠይ ብላ ስልኩንም ተቀበለችው። እንግዲህ በጣም ወደ አሜሪካ መሄድ የሚፈልግ ከሆነ ሁሉን ነገር ፕሮሰስ ጨርሼ ወስደዋለሁ ብላ እያሰበች ነበረ እና በመጨረሻም ቅጥል ያለችው ለዛ እንግዲህ እኔን የምትወደኝና የምታፈቅረኝ ከሆነ ይችን ሴትዮ ግንባሯን ብለ ወደዛ ድፋልኝ ብላ እንግዲህ ገዜም እንግዲህ አንቺ እንዳልሽው ሳይሆን በሌላ መልኩ ተጠቀምብሻለሁ ብሎ ገዜ በዘዴ ተጠቅሞባታል። እሺ እንደዛ እንድገልልሽ እና እንዳስወግድልሽ ከፈለግሽ በቃ አቻ ይጠራሻል ብለሽ ጥሪያትና ከዛ በኋላ እኔ ደፋልሻለሁ ብሎ በዘዴ እንድታስጠራት አድርጋለች። ወይዘሮ ማርታ ራሱ ምን አይታ ነው ብላ እህቷን ገርሟታል። አሁን ስለ ወንዶች አታውሪ፣ ወንዶች መቼም አይታመኑም። አይሻ አይደለ 25 ዓመት ሙሉ በትዳር አብረሽ ይኖርሽው የባልሽ እንደዚህ ከርቶሽ እሱ የሰላም ህፃን ልጅ ሳይሆን ሌላም ጉድ ይኖረዋል። ወደፊት ዘክዝኪ ነው ማወጣው እያለች ስትመጻደቅ በመጨረሻም እንግዲህ ባቻ ፍቅር ወርቃ እንግዲህ ለዛ አቻ ይጠራሻል አቻ ይፈልግሻል ስትላት
ማን ፈለገኝ ብላ እየበረረች እህቷን ወደ ውጭ ስትወጣ ያው እንግዲህ እንትና ነበር፣ ማን ነው ስሙ፣ ገዜ ነበረ። ገዜም እንግዲህ ስላቻ ቆልሎ ጨምሮ ጨማምሮ እሱን እንዲታፈቅረውና እንዲትወደው፣ ምክንያቱም ለዛን ስለሚወዳት ወዲያቻ ይቺ መዲ የምትባለው ሴትዮ አቻን ከያዘችለት ያው እንግዲህ ለዛ ወዲያቻት የምትሄድበት ምንም ምክንያት ስለሌለ ወደ እኔ ትመጣለች ብሎ ስላሰበ መዲን እንግዲህ ጠርቶ እንግዲህ አቻ በጣም ጀግና ነው፣ በቃ በጣም የተወራለት ነው፣ የጀግና ዘር ነው፣ መልኩስ ብትይ በቃ ያየችው ሴት ሁሉ ተወርቅለታለች ምናምን እያለ ሆዷም ሞላው ማለት ነው። እሷም እሺ ብላ ታግባብታ ቤት ነው የማገኘው፣ ወደ ውጭ ሀገር ወደ አሜሪካ የመሄድ እቅድ አለው ወይ ይዤው እንዲሄድ ብላ ነገረችው። እሱ ምን ችግር አለው አጊቶ ነው ብለሽ ነው እንደውም አንቺን የመሰለ ሴት እያለ ነበልባሉን እሳቱን ለቆባታል። እና እሺ ደግ ብላ ወደ ውስጥ ገባች። በመጨረሻም እንግዲህ ወደ ውጭ ወደ አሜሪካ ወይዘሮ ማርታና እህቷ ወደ አሜሪካ ለመሄድ ያስበው ለአቶ ደረጀ መናገር አለብኝ ብላ ወይዘሮ ማርታ ለባሏ ወደ ክላሱ ገብተው ሁላቸውም ሲያወሩ እንደዚህ ሲቅለሰለሱ ወንዶችን አትመኒ ብዬሽ ነበር እያለች ወይ እንግዲህ ለማውራት ብትሞክርም ባሊ እንደውም የሆነ ስድብ ስትሳደብ ምንም ቢበድላትም ምንም ይህን ያክል አመት ሙሉ ውሸቱን ዋሽቶ ከሌላ ሚስት ጋር ከቤት ሰራተኛ ጋር ወስልቶ ሌላ ልጅ ቢኖረው ባዴ ነውና እንደዚህ መናገር የለብሽም ብላ በጥፊ ጠርቅማታለች። ረረረ እንደው ሚስት ካገኙ እንደ ወይዘሮ ማርታ ብያለሁኝ። አስባችሁታል? እና የገዛቷን ባሌን እንደዛ አትናገሪው ብላ በጥርፊ ከጠረቀመቻት በኋላ ጥላት ወጣለች። እንግዲህ ባዱ ብቻውን ስታገኘው መዲና ተብዬው መዲናዋ ስሟ መዲ ተብዬዋ እንግዲህ አቶ ደረጀ ላይ መናገር መጋገር አይችልም። አይኑ ብቻ እየተቆለጨለጨ የምታወራውን ነገር ከመስማት ውጭ ምንም አላለምና ገና ምን አይተህ ገና እሳት አቀጣጥልሃለሁ አነድብሃለሁኝ እህቴ ላይ ተጫውተህበት ማቀርም ዲያጣንም እዚህ ያመጣሃት በእርግጠኝነት ወልዲያት ነው፣ እርግጠኝነት ልጅህ ናት፣ እሱን ደግሞ ቀስ ብዬ መንጥሬ ያወጣልሃለሁ እያለች ስትሞግተው እንደውም ልትመታውም ሁላ ልታስፈራራውም ሁላ ስትል እንግዲህ የአባቷ ጠበቃ የሆነችው አብይል አባዬ ብቻውን ያቺ መድኃኒት ተብዬዋ ባዶ ክላስ አባዬን እየተናገረችው መሆን አለበት ልሄድለት ብላ እየሮጠ ወደ ክላሱ ስትመጣ እንዳሰበችውም አባቷን እየተናገረችው ነበረ። ከኋላዋ ሆና እንግዲህ ማንጅራቷን ይዛ አባዬን እንዴት እንደዚህ ታናገር ያለሽ ብላ አልጋ ላይ አባቷ ተኛበት አልጋ ላይ ዘረራ እያስጨነቀቻት እንግዲህ ጉሮሮዋን ይዛ አንቃ ልደፋት እየተዘጋጀች ድራማ ያልቃል። ውድ ቤተሰቦችዬ እንግዲህ ዳጣ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ዲል ለአቢጌል እና ለአቶ ደረጀ እያልን ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። ቪዲዮ እስከ መጨረሻ ጫውቱ ውዶችዬ። ባልገባም ኢንሻአላህ ብያለሁ እንግዲህ እና በቃ ቪዲዮውን አጫውቱልኝ በሪውልኝ በስነ ስርዓት በቃ ቻው።